ከብዙ ቀናት ዝምታ በኋላም ቢሆን የምስራቅ አርሲ ክርስቲያኖች ጉዳይ የኔም ጉዳይ ነው የሚሉ አባቶች በንግግር ደረጃ ብቅ ማለት ጀምረዋል። ከነዚህም መካከል ከሀገር ውስጥ አቡነ ናትናኤል ቀዳሚው ሲሆኑ የአቡነ አብርሃም ደግሞ መጨመር ይበል የሚያሰኝ ነው። የእነዚህ ሁሉ አባቶች አለሁ ባይነት ተደማምሮ ሊያመጣ የሚችለው ሰላም ለሟቾች ብቻ ሳይሆን ለገዳዮችም የሚያጎናጽፈው በሰላምና በእረፍት የመኖር ጸጋ ከፍተኛ ነው። ባለውለታነቷ ተዘነጋ። ይሄ ይታወቃል። እንደሌለ ሆነን ባይድ ሆነ ለሀገራችን መሞት ይብቃን እኮ ነው እያልን ያለነው። ምን ፈጸምን? ኢትዮጵያ በኦርቶዶክስ ደመቀች። ኦርቶዶክስ ግን በኢትዮጵያ በደም ታጠበች ነው እየሆነ ያለው አሁን ላይ ነገሩ። መሞት ይብቃን እኮ ነው እያልን ያለነው። ምን ፈጸምን? ሀገርን ከነሙሉ ክብራ ቆይታ እዚህ ባደረሰች ቤተክርስቲያን ምን አደረገች? ኦርቶዶክሳዊት ቤተክርስቲያን ማንንም ማሳዳት አታውቅም በነገራችን። እና እናንተም አታሳዷት ነው መልእክታችን። እውነት እንኑር ማለት ቅንጦት፣ አትግደሉን ማለት ፖለቲካ አይደለም። ማንኛውም ኦርቶዶክሳዊ በነፃነት የማምለክና የመኖር መብቱ መጠበቅ አለበት። ባርሲ እየሆነ ያለው ነገር ግን ፍጹም ነው የሚያሳዝነው። ከልቤ ነው የምልህ። የሞቱት ሳይሆኑ መቼ እንደሚገደሉ የማያውቁት ዕለት ዕለት ያሳስቡኛልና ግድ የለም እኛም አልቅሶ መበተናችን ይቁ። ቅጥ ያጣው ግድያ ዛሬ እዛ ከሆነ አዲስ አበባ ለመድረስ ደግሞ ግማሽ ቀን ነው የሚበቃው። ለሞቱት ብቻ አይደለም ለተረፉት እንድረስላቸው። ግድ የለም የቀሩት እንዳይገደሉ እንድረስላቸው። በአገሪቱ በመላው ቦታ ምህላ መታወጅ አለበት። በድለናል ማረን ልንለው ይገባል። ይህ ጊዜ ለቤተክርስቲያናችን የስደት ጊዜ። ቢያንስ የችግራችንን ጥልቀት ሁላችንም እንረዳ። አንዳንዶቻችን ደግሞ መፍትሄ ማምጣት ባንችል ችግር ባለመሆን ቤተክርስቲያንን እናግዛት እና ቀን አለው እግዚአብሔር ቀና የምንልበት ቀን ይመጣል። ስንት ቀን ነው እናትክንና እህትክን ወንድምህን ገድለህ የምትዘልቀው? ቆይ ስንት ቀን ነው እስቲ እንጠይቃችሁ። ስንት ቀን ነው ገላችሁ የምትጨርሱት? ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? 7 ዓመት እኮ ያለማቋረጥ ገደላችሁ እኮ። 366 ቀን በመግደሉ ላይ እኮ ነው ያላችሁ። እስቲ ምን አተረፋችሁ? ትልቁ ችግራችን ምንድነው ካላችሁ ግን የኦርቶዶክሳውያን የክርስቲያኖች ፈዛዛና ድንቁርና ነው። ፈዛዛነት ድንቁርና ነው። በጣም ለሃይማኖታቸው ስሜት የሌላቸው ፈዛዛዎች፣ ለሥራታቸው ስሜት የሌላቸው ፈዛዛዎች ሁሉ ነዳሽ የሆኑ የመጣ ሁሉ የሚቀርባቸው ቆም ብለው የማያስቡ ተነጅ መንጋ ሆኑና ተቸጋገርን። አንድ ጉባኤ፣ አንድ ሃይማኖት፣ አንድ ስርዓት፣ አንድ ክርስትና፣ አንድ ህዝብ ማለት አቃተንና ብትንትን ሆነ። ዶክተር አብይ ምን እያደረጉ ነው? ቆይ በሆኑ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? እርግጠኛ ነዎት? ያንን ነገር ቃልዎትን ለመቀበል ያረካውታል? የሰው ልጆች እዚያ ላይ አልጋ ሆነው ያውታል? ያሉ እሱም ያያሉ ያ ይታየውታል? ክርስቶስ ወደ መስቀል ሲሄድ ሄሮድስም አለ፣ ጲላጦስም አለ፣ በቤተ ክህነቱም ሐና ቀያፋ አሉ፣ ህዝቡም አለ። ሁሉም ተባብረው ስቀለው እንዳሉት ዛሬ ልክ ኦርቶዶክሳውያን እንደዚያ ስለሆነ ማለት ነው። እኔም ሳሙኤል ብየውት ነበር። ያን ጊዜ ትክክል ነበርኩ፣ አሁን ግን ትክክል አልነበርኩም። አይደለሁም። ያን ጊዜ ትክክል ነበርኩ፣ አሁን ትክክል አይደለሁም። አሁን አልለወትም። አሁን ሌላ ስም ነው የምሰጥዎት። ያንን ስም አሁን አልጠራውም። ይመለሱ እንደው ብዬ ሐሳባችን ብትንትን፣ ፈቃዳችን ብትንትን፣ ተልኳችን ብትንትን፣ እይታችን ብትንትን፣ መግባባት ያቃተን ሆነና በአንዲት ኦርቶዶክሳዊት ዕውቀት መገናዘብ አቅቶን ተበላላን፣ ለባዕድ ተሰጠን። በየጉሬው ተደብቀው አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሂደን እንድንሞትላቸው፣ እኛ ሂደን እንድንናገር፣ እኛ በየአደባባዩ እንድንሆን ብዙ ይሉናል። ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ የትኛውም ቦታ። ብዙዎቹ አባቶች ሲሉ የሰማሁት ሌላ ነገር ብናደርግ የባሰ ይደረጋል ነው የሚሉት። ያው ፈሪ እግሩን ሲቆረጥመው የኔን ነው የሚቆረጥመው ተዋለ እንደተባለው አይነት ነገር ነው። እንግዲህ ያው ለምዕመናን አዝነን ነው የሚሉት እዚህ ያሉት አባቶች የነገሩ ይለኔም ቁጭ ብለንም ስናወራ ይሄኛው ያባብሳል፣ ይሄኛው ወደ ከፍታ ይወስዳል የሚል ነገር ነው የሚጠቀሙት እነሱ። ብዙ የእግዚአብሔር ልጆች ቢኖሩም ብዙ ልጅነት የለም። ብዙ ካህናት ቢኖሩም ብዙ ክህነት የለም። ብዙ ዲያቆናት ቢኖሩም ብዙ ዲቁና የለም። ብዙ መምህራን ቢኖሩም ብዙ ትምህርት የለም። ብዙ ሕዋሳት ቢኖሩም ብዙ አካል የለም። አስባችሁታል? ብዙ አካል የለንም፣ ብዙ ሕዋስ አለን እኮ።
ብዙ የወይን ግንድ የለንማ፣ ብዙ ቅርንጫፍ ግን አለን። አንዱ የወይን ግንድ ነው። ብዙ ራስም የለንም፣ አንዱ ክርስቶስ ነው። እኔ የምናገረው እዚያ ሳልኖር ነው። ስለዚህ አሁን ይስሐቅን የምተችበት አንድም ህሊና የለኝም። ደግሞ በመጠኑም የተናገሩትን ሰዎች የምተችበት የለኝም። ምክንያቱም እዚያ አይደለሁም እኔ እና ግን ደግሞ በአንጻሩ ደግሞ ያው በፖለቲካው ለፖለቲካው ስለ ፖለቲካው የተመደቡ ሰዎች አሉ። ይሄንን ብቻ እንዲሰሩ የተመደቡ፣ ይሄንን ብቻ እንዲያደርጉ የተመደቡ ሰዎች አሉ። እነሱ ያ ነው ስራቸው። ያንን ካላደረጉ ትልሉ ስለማይችል ተመልከት። አሁን እኒህን ሰውዬ እንዴት አድርገህ ነው ልትተቻቸው የምትችለው? እናንተም የሚዲያ ሰዎችም እነዚህን ሰዎች በጸሎት ሌላው እንዲረዳቸው እንዲያበረታታቸው ማድረግ ነው ያለብህ አማራጭ። ሀገር መስራት ወንጀል ሆኖ፣ ታሪክ መቅረጽ ወንጀል ሆኖ፣ ብራና መፋቅ ወንጀል ሆኖ፣ አንድነትን መስበክ ወንጀል ሆኖ፣ ሀገር መውደድ ወንጀል ሆኖ፣ ህዝብ አንድ ነው አትበታትኑ ማለት ወንጀል ሆኖ፣ ሰላምን መስበክ ወንጀል ሆኖ በኦርቶዶክሳዊት ቤተክርስቲያን ላይ አዋጁ ዝም ማለት አቃተን። የሰማዕታቱ ግፍ መቀበል ያሳዘነ ያስጨነቀ ናና በኔ መሪነት ከተፈለገው ቦታ ሄደን እኛም ሰማዕትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እንሂድ። ወሬ ነው፣ ትርጉምም የለውም። ምን ሆነን ነው? የእውነት ምን ሆነን ነው? እኛ ኦርቶዶክሳውያን እንዲህ ሙትት ያልነው ምን ሆነን ነው? ማን ነው እንዲህ አዚም ያደረገብን? ዝም ብለን ምን ሆነን ነው? ምንድን ነው የነካን? እነሱ እንዳዛኝ ያወራሉ። ሌላ አዛኝ የሚሆን እንኳ እንዳይኖር ስም አጠራሩን እየጠለፉ ይጥላሉ። ብዙውን እያንገላቱ ቀዛፊ የሌለው መርከብ ዝም ብሎ በኋላ የሚንጓለል ምዕመን ተፈጥሮ ሁሉም አባት የሌለው ሰባኪ የሌለው መምህር የሌለው ካህን የሌለው አበነፍስ የሌለው ማንም ማን የኔ የሚለው ሳይኖረው ተንጓሎ እንዲቀር ዘመኑ እያሳየን ነው። ስለዚህ ወደ እውነቱ እንመለስ። እኛ ላይ የማይጀምር ማን አለ? ለምን ካላችሁ ግን የኛ ጅልነት፣ የኛ ምናምንቴነት፣ አቅመ ደካማነት፣ አለመዋሃድ፣ አለመናበብ፣ አለማወቅ እኛን ማንም አይዘርፈናል። አጥማቂ ይመጣል ይወስደናል፣ ጎረምሳ ይመጣል ይወስደናል፣ አጫዋች ይመጣል ይወስደናል፣ ሁሉም ያሰኛል። እንዲህ አይነት ያለዘበን እንዲህ አይነት ያደረዘዘን ምን አይነት አባዜ ነው? ይሄኛው እኛ ነፃ ሀገር ያለነው ሰዎች በሌሎቹ ሀገር ያሉት በግብጽ ብትሄድ፣ በሶሪያ ብትሄድ፣ በሌሎቹ ብትሄድ ውጭ ሀገር ያሉት ሰዎች ናቸው የሚሟገሉ። እዚህ ሀገር ቤት ያለው ተይዟል፣ አይችልም። አንዱ ይገደላል፣ ሌላኛው ቅድም እንዳልኩ በተለያየ መልክ ተይዟል። ስለዚህ እነዚያ እዚያ ያሉት ኢቭን ቤተክርስቲያን ገብተው ቅዳሴ ቀድሰው ማቅረባቸው እንኳን ሊመሰገኑ ይገባል። 200 ቤተክርስቲያን ተዘግተውብኛል ብለው ሲያለቅሱ ነው የሚውሉት እና አቡነ ቀውስጦስ። ስለነሱ ማንም ይናገራል? እነሱ ስለሚያነቡ ሽማግሌዎች እኮ የሚናገር የለም። እዚያ ላይ ካልተናገሩት ላይ ማድረጉን ትታችሁ በሚናገሩት ላይ ከፍተኛ ስራ መስራት ብትችሉ፣ ማህበረሰቡ በውጭ ያለው ማህበረሰብ አንድ ሆኖ ቢነሳ ይሄ ነገር ይለወጣል ነው የምለው። የውስጡ ችግሮቻችን እንዳሉ ነው፣ የውጭ ችግሩም እንዳለው ነው። መካከል ላይ መፍዘዛችን ለሁሉም በእጃቸው። እውነተኛ ክርስቲያኖች ከሆናችሁ ኑ አገራችሁ ግቡ፣ አብረን በየቦታው እንዙር። ለምንድን ነው የምትገሉ ብለን እናስተምር። የዚያ ጊዜ ክርስቲያኖች እንሆናለን። እኔ ላውራ አንተ ሙትልኝ ግን የክርስትና ትምህርት አይደለም። ዋናው ስጋት ግን አባቶቻችን ዘመኑ የፈጠረውን የሚዲያ አማራጭ ተጠቅመው ለምዕመናን ተደራሽ መሆናቸው በጎ ተጽዕኖ ከፍተኛ ቢሆንም በአንድነት ተግባራዊ እንቅስቃሴ ለማድረግ ግን አስቸጋሪ ያደርገዋል። ስለዚህ ለድምፅ አልባዎች ድምፅ እየሆናችሁ ያላችሁ ወገኖቻችንን እያመሰገንን መሬት ላይ የወረደ ስራም የምንጠብቅ መሆኑን በጥብቅ እናሳስባለን።